السلام عليكم ورحمة الله تعالى وبركاته. ودي ቻናላችን ቤተሰቦች መጀመሪያ ከመመልከተው በፊት ላይክ ሼር እና ሰብስክራይብ በማድረግ ይተባበሩ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ዛሬም እኛንም እናንተንም ያስተምራል ያልነውን ታሪክ እንደዚህ እናቀርባለን። ምኞቱን ሊያሳካ ካሮጊት ጋር ኒካህ ያሰረው ወጣት የሚመለከት አጠር ያለ ቂሷ እናወራቸዋለን። አንድ ተማሪ በከተማዋ ላይ ወክ እያደረገ ሳለ የአንዲት አሮጊት ሁኔታ ትኩረቱን ይስበዋል። ይህቺ ሴት ደጋግሞ ይከታተላታል። ዘወትር ማለዳ ፍየሎቿን አውጥታ ታግዳለች። ሲመሽ ወደ ትንሿ ጎጆዋ ትገባለች። ይህንን ብዙ ቀን ያስተውላል ይሄ ወጣት። ይህ ሁኔታዋ ያሳዘነው ልጅ ስለሷ ብዙ ማጥናት ይጀምራል። ስለ ልጆቿ ሲጠይቅ ዱንያ ላይ ከአላህ ሌላ ማንም እንደሌላት የአካባቢው ሰው ይነግረዋል። ከዕለታት አንድ ቀን አሮጊቷ ፍየሎቿን በማገድ ላይ ሳለች ይህ ወጣት ጠጋ ይልና አሰላሙ አለይኩም ይላታል። እሷም ትመልስለታለች። ትንሽ ከወጉ በኋላ ስለ ቤተሰቦቿ ጠየቃት። እሷም ዱንያ ላይ ከአላህ ሌላ ማንም እንደሌላት ታጫውተዋለች። በመጨረሻም ግን ዱንያ ላይ ትልቅ ምኞቷ ምን እንደሆነ ይጠይቃታል ይህ ወጣት። እሷም እኔ ዱንያ ላይ ትልቁ ምኞቴ መካንና መዲናን ማየት ነው፣ ሐጅና ዑምራን ማድረግ ነው። ነገር ግን ከኔ ጋር አብሮ የሚሄድ መሕረም የለኝም አለችው። መሕረም ማለት የቅርብ ሰው ማለት ነው። ለሷን ሐጅ የሚያስደርግ ሰው እንደ አባት፣ እንደ ወንድም ወይም ደግሞ እንደ ባለቤት ያለ የቅርብ ሰው የለኝም ማለቷ። ወጣቱ ተማሪ በዚህ ሁኔታ ከአሮጊቷ ጋር ተለያዩ። ነገር ግን እቤት ገብቶ የአሮጊቷ ሁኔታ እረፍት አልሰጣለው። ምኞቷን ለማሳካት ብዙ አሰበ። በመጨረሻም አንድ ብቸኛ አማራጭ በጭንቅላቱ ላይ ድቅን ይልበታል። የአሮጊቷን ምኞት ለማሳካት ነገሩ ቢከብድም ለሷ መሕረም ሊሆን ብቻ ከሷ ኒካህ ለማሰር ወሰነ። ልብ በሉ፣ ይህ ወጣት ከሷ ሌላ ነገር ፈልጎ አይደለም። እንደ ዘንድሮ ወጣት የተለየ ነገር ከሷ በገንዘቧም አይደለም ፍላጎቱ። ምኞቷን ለማሳካት ብቻ ነው። ምኞቷን መካና መዲናን እንድትዘይር ሌላ ሰው እንደማታገኝ ስላወቀ ኒካህ ለማሰር ይወስናል። ከዚህም መሕረም ሆኖ አብሯት ሐጅ ያደርጋል። ሲመለስ ኒካሁን ሊያወርድ አሰበ። አካባቢ ላይ ለሚገኝ ቃዲ ሁኔታውን ያጫውታቸዋል። እኔ መካና መዲና ብሬያት ሂጄ መሕረም ሁኜ ከዛ በኋላ ስመለስ ኒካሁን ላወርድ አስቤያለሁ እንዴት ነው ሲል ቃዲውን ያጫውታቸዋል። ቃዲውም በወጣቱ ሐሳብ እጅግ ተደስቶ ኒካሁንም ማሰር እንደሚችልና ከሐጅም ሲመለሱ ማውረድ እንደሚችል አክሎ ጨምሮ ይነግረዋል። ወጣቱ ይህን ሲሰማ አሮጊቷን ሊያበስራት ሲከንፍ ሄደ። ያሰበውን በዝርዝር ካስረዳ በኋላ እሷም በደስታ ሐሳቡን ተቀበለች። በማግስቱ በአሮጊቷና በወጣቱ ተማሪ መካከል ኒካህ ታሰረ። አሰባችሁታል ሰው ምን ሊል እንደሚችል? አንድ ወጣት አንዲትን አሮጊት ሲያገባ አስተውሉ እንግዲህ ኒካው የታሰረው የአሮጊቷን ምኞት ለማሳካት ብቻና ብቻ ነው። ከዚያ ጉዞ ወደ ተቀደሰችው ከተማ መከተል ሙከረማ አደረጉ። መካም እንደደረሱ ክፍሉ አስገብቷት ለራሱ እሱ ሌላ ክፍል ያዘ። መካ ላይ የሐጅ ስነ ስርዓት እስክታጠናቀቅ በነጻነት ተዋት። አጠናቃ ስትጨርስም አብረው ወደ መጡበት ሀገር ተመለሱ። ከጥቂት ቀናት በኋላም ልጁ አሮጊቷ ቤት መጣና የትምህርት ጊዜን ስላጠናቀቅኩኝ አሁን ሀገሬ ሊሄድ ነው፣ ስለዚህ ኒካሁን እናውርድ ይላታል ሴትየቱ። እሷም አይ ኒካሁን አታወርድም፣ አንተም የፈለክበት መሄድና እንደፈለክ መሆን ትችላለህ፣ ነገር ግን ኒካሁን ማውረድ አይጠበቅብህም ትሏለች። እሱም እሺ ብሎ ለጥቂት ቀናት ከቆየ በኋላ ዳግም አሮጊቷ ቤት መጣና መቼም ወደዚህች ሀገር ላለመለስ እችላለሁ፣ ይህን ሀገር ለቆ ሊወጣ እንደሆነ ቀስ አድርጎ ይነግራታል። ኒካሁንም እንድታወርድለት መልሶ ይጠይቃታል። እሷም አይ ኒካሁን አታውርድ፣
አንተም የፈለክበት መሄድና እንደፈለክ መሆን ትችላለህ ብላ አሁንም የቀድሞውን ምላሽ ትደግምለታለች። ልጁም አሮጊቷን ሳይፈታ ይህችን ከተማ ዳግም ላይ መለስ በሚለው ተሰናብቶ ወጣ። ከረጅም ጊዜ በኋላም ልጁ ከጓደኞቹ ጋር ሲጫወት በቀልድ ስለዚህች አሮጊት አነሱና እያሾፉበት ስለሷ ጠየቁት። እሱም ስለሷ በምን አይነት ሁኔታ እንዳለች ምንም እንደማያውቅ ነገራቸው። ግን ከጓደኞቹ ከተለያየ በኋላ ስለ ሴትዮዋ ማብሰልሰል ጀመረ። ምን ሆና ይሆን? እንደው በህይወት ትኖር ይሆን ወይስ እንደው ታማ ይሆን እያለ ጭንቅላቱ እረፍት ነሳ። በመጨረሻም አሮጊቷን ሄዶ ለመዘየር ወሰነ። ከዛ ከረጅም ከተጓዘ በኋላ የአሮጊቷን ሀገር እንደደረሰ በፍጥነት ወደምትኖርበት መንደር አቀና። ሰፈሯ እንደደረሰ ስለሷ የአካባቢውን ሰው ሲጠይቅ በማሾፍና በማላገጥ ይህችን ዓለም በሞት እንደተለየች ነገሩት። በማላገጥም እንዲህ አሉት፣ መሞቷን ሰምተህ ውርስ ፍለጋ ነው እንዴ የመጣው? ሂድ እዛ ደሳሳው ጎጆ ከመውደቁ በፊት ውርስህን ውሰድ እያሉ አሾፉበት። ልጁም ደሳሳው ቤት ገባ። በተበጣጠሰ ሻንጣ ልብሶቿን አገኘ። ድንገት ብድግ ሲያደርገው በጨርቅ የታሰረ ወረቀት ያገኝና ኑዛዜ ይሆን ብሎ ቁጭ ብሎ ወረቀቱን ሲያየው ጅዳ ላይ የሚገኝ ትልቅ የመሬት ካርታ ነበር። ካርታውንም ይዞ ወደ ጅዳ ተጓዘ። ቦታውም ሲደርስ መሬቱ ግንባር ቦታ ላይ ሆኖ አገኘው። በውድ ዋጋ በ3 ሚሊዮን ሪያልም ሸጠው። ዛሬ በአሮጊቷ በሰራው መልካም ነገር ተደሰተ። ለፈጸመው መልካም ተግባር ምልክቱንም አላህ በዱንያ ያሳየው። هل جزاء الإحسان إلا الإحسان إلى الله؟ የጥሩ ስራ ምንዳው እኮ ጥሩ ብቻ ነው። እሱ ጥሩ አስቦ ሐያቱን አሸንፎ ኑሮውን አሸንፎ የዛን የወጣትነት ኃይል ተቋቁሞ የጓደኞቹን ግፊት ተቋቁሞ እሷን ለማስደሰት ኸይር ለመዋል ሲል አደረገ። አላህም ደግሞ ባሪያውን ስላስደሰተለት አኺራ ላይ ብቻ ሳይሆን ዱንያም ላይ እንግዲህ የደስታው ምንጭ እዚሁ አስቀመጠ። የደስታ ምንጮች ምን ጊዜም የቅርብ ሰዎች ላይ ሆኑ ይችላሉ። የደስታ ምንጮች ብዙ ጊዜ አላህን የሚፈሩ ሰዎች ናቸው። አላህ Subhanahu Wa Ta'ala እንዲህ አይነትም ወጣቶች አሉት። በዘመናችን ግን በተቃራኒው ሆኖ ነው የምናገኘው። አላህ Subhanahu Wa Ta'ala ለሰዎች ኸይር የምናስብ አላህ ያድርገን። አላህ Subhanahu Wa Ta'ala ምን ጊዜም አላህን ከሚፈሩ ተርታ ከሚመደቡ ሰዎች ውስጥ አላህ ያድርገን። የዛሬው ታሪካችንም ሙንተዲያቱን ሸበከቱል ሐያት ከተሰኘ የአረበኛ ዌብሳይት ላይ በአማርኛ ተተርጉሞ የቀረበ ነው። አላህ ሰምተው ተናግረው ከሚጠቀሙት አላህ ያድርገን። فذكر فإن الذكرى تنفع المؤمنين والسلام عليكم ورحمة الله تعالى وبركاته.